እያነሳን ያለነው አራት የሰው ልጅ ማንነቱን ራሱን የገለጸባቸውን ፈጠራዎቹን ሃይማኖትና ጥበብን ተመልክተናል። እስካሁን ሃይማኖት ይደረግልኛል ይፈጸምልኛል ብሎ በማመን ራስን ከአንዳች ኃያል ገዢ ኃይል ጋር የማስተሳሰር አቋም ነው። ጥበብ በውስጣችን የሚፈጠሩ የስሜት ጨዋታዎችን፣ የስሜት ጥሞናዎችን ሰው ምድር ላይ ለምን መጣሁ ብሎ ሲያስብ ራሱን የሚፈልግበትን ፍጹም ለመሆን የሚሻበትን መንገዱን ለማሳየት የሚገለጥ ገሃደ ስሜት ነው። በሐሳብ የማይገለጽ ከሐሳብ ይልቅ ለስሜት የተገዛ የሆነ የሰው ልጅ የፈጠራ አቅም ነው። እነዚህን ሁለት ጉዳዮች ተመልክተናል። ሰው እያደገ ነው። እድገቱ አላቆመም። ለሺህ ዘመናት በሃይማኖትና በጥበብ ውስጥ ራሱን እየገለጸ ቆየ። እዛ አማልክቶችንም ከፍ አረጋቸው። ጣዖታት ከከዋክብት ጋር አስትሮሎጂካል ቲንኪንግ ብዙ ነገሮችን አስተሳሰረ። ከዚያ በጥበብም የሚገልጸው በሃይማኖትም የሚገልጸው ከልቸር ወይም ባህል ፈጥሮ ቆየ። ጥበብና ሃይማኖት የሚመሳሰሉት ሰውን እንደ ኮሚዩኒቲ ይመለከታሉ። ምናብ ጋር የተገናኘ ጉዳይ አላቸው። በሃይማኖት ውስጥ ፈጣሪ ምናባዊ ነው። አንጨብጠውም፣ አናቅፈውም፣ አንዳስሰው። በጥበብ ውስጥ ምናብ ውስጥ ያለ ሐሳብ ምናባዊ ነው። በምናብ ነው የምናስቀምጠው። መድረስ የምናስበውን የካራክተር የገጸ ባህሪ ፍጽምና በምናባችን ነው የምንስለው። ስለዚህ ጥበብም ሃይማኖትም ምናባዊ ፈጠራዎች ናቸው። ምናብ ውስጥ ነው ያሉት። ሃይማኖት ፈጠራ አይደለም ጌታ ገልጦት ነው የሚለውንም የአብርሃማዊ አስተምህሮት እዚህ ጋር አልቃወምም። ለምን? ሃይማኖትንም ስናስብ ሁለት መንገድ ስላለው ፊሎሶፊካል ኤንድ ሴሜቲክ ብለን ስለምንከፍለው፣ ሴሜቲክ የምንለው ሃይማኖት በመገለጥ ውስጥ የመጣ ስለሆነ ሰዎች ሃይማኖት ተፈጥሮ አይደለም በመገለጥ የመጣ ነው ብለው ስለሚያምኑ እንደ አንድ ሴግመንት እመለከተዋለሁኝ። ሃይማኖተኞች ከየምታዩበት አንግል ጉዳዩን ልታስቡ ትችላላችሁ። ጥቅል ብይኑ ግን ሃይማኖት ስንል ከምናብ ጋር ቀጥተኛ ቁርኝት አለ። አምላኬ የምትሉትን ካለ ምናብ ልትደርሱበት አትችሉም። በጥበብ ውስጥም ሰው የሚፈልገውን ትርጓሜ መድረስ የሚያስበውን ርቀት ፍጽምና ማየት የሚችለው በምናብ ውስጥ ነው። ምናቡ ማለት ዛሬ ላይ ተቀምጦ ነገን የመመልከት ብቃት ነው። ነገን አእምሮ ውስጥ በትክክል የመሳል የመረዳት የመጠሞን የማወቅ የማግኘት የመገንዘብ ብቁነት ነው። ሁለቱ ፈጠራዎች ምናባዊ ናቸው ማለት ነው። አጠቃላይ እየተጨዋወትን ያለነው አራት ጉዳዮችን ለማንሳት ነው። ሁለቱን በዚህ መልኩ አነሳን። ሁለቱ የምናብ ገሃዶች ሃይማኖትና ጥበብ የኛውን ምስል ይይዛሉ። አሁን ደግሞ ሶስተኛና አራተኛውን የሰው ልጅ የፈጠራ እድገት የፈጠራ ጉዞ ማንነቱ ስልጣኔዎቹ እያደጉ በመጡ ቁጥር ምን ጉዳዮችን እየፈጠረ መጣ የሚለውን እያየን ነው። በአጠቃላይ ሰው ከመጀመሪያው እስካሁኑ ባለው ጉዞ ውስጥ አራት ጉዳዮችን ፈጥሯል። ሁሉንም እይታዎቹን፣ ምናቦቹን፣ እሱነቶቹን የሚተረጉምባቸው የሚመለከትባቸው ነገሮች እነዚህ አራት ነገሮች ውስጥ አሉ ነው። ሁለቱን አየን። አሁን ደግሞ ቀሪውን ሁለቱን ማንነቶቹን እንመለከታለን። ሶስተኛው የሰው ልጅ ፈጠራ ፍልስፍና ነው። ሁለቱ እንዳየናቸው ምናባዊነት አላቸው። ምናባዊ ስንል ወይም ኢማጂኔቲቭ ስንል እዚህ ተቀምጠን ወዲያ የምንመለከታቸው ማለታችን ነው። ሶስተኛና አራተኛውን የሰው ልጅ ፈጠራ ስናይ ግን ምናባዊ አይደለም፣ ፕራክቲካል ወይም ተግባራዊ ወይም አሁናዊ ናቸው። ፍልስፍና እና ሳይንስ። ፍልስፍና ውስጥ የተደራጀ ሐሳብ መገኘት አለበት። ፍልስፍና የሐሳብ ትግበራ ነው። በሐሳብ ልምምድ ውስጥ ሐሳብ ስንል
የተጨበጠ መረዳት ማለታችን ነው። የግል አስተያየት ሐሳብ አይሆንም። ሐሳብ ራሱን የቻለ በሐሳብ የተመረመረ ስንል የሐሳብ መመርመሪያው ምንድነው ማለታችን አይቀርም። የሐሳብ መመርመሪያው ሎጂክ ወይም ተጠየቅ የምንለው ጉዳይ። ሎጂክ ምንድነው ብለን ስንል እንግዲህ ሎጂክ ምክንያታዊነትን ለማሳየት የምንጠቀምበት የምክንያታዊነት ማሽን ነው። ሎጂክ ማሽኑ ነው። ምክንያታዊ ሁን እንላለን። ምክንያታዊ መሆን ምንድነው ማለታችን አይቀርም። ምክንያታዊ መሆን ምንድነው ስንል የምክንያታዊነትን ማስረጃ ማሽን እንጠቀማለን። ማሽኑ ሎጂክ ነው ስንል ሎጂክ ቢያንስ በሁለት ከፍለን የምናየው ሎጂክ አለ። ኢንዳክቲቭ እና ዲዳክቲቭ ብለን የምናስበው ይሄም መሳሪያው ነው። ኢንዳክቲቭ ስንል ከትንንሽ እውነቶች ተነስቶ እነዚያ ትንንሽ እውነቶች እየተገነቡ ሄደው ትልቅ እውነታ ላይ ለማጠቃለያ ለመድረስ የሚያግዘን መንገድ ነው። ትንንሽ ስንል ለምሳሌ ልዩ ሰው ናት፣ ልዩ ትሞታለች፣ ናሆም ሰው ነው፣ ናሆም ይሞታል፣ ናቲ ሰው ነው፣ ናቲ ይሞታል እያልን ደራርበን ሄደን መጨረሻ ላይ ዛት ሚንስ ሰው ሟች ነው ማለት ነው ወደሚል ማጠቃለያ ስንል ይሄ ልክ እንደዚህ አይነት ኢንዳክቲቭ የምንለው ሎጂክ ወይንም ይሄኛው ከኢንዳክቲቭ ሎጂክ በጣም የተለመደ ነው። ከዚህ በተቃራኒው ደግሞ ሰው ሟች ነው የሚል እውነት ብናገኝ ጥቃቅኖቹን እየመረጥን እኔ ሰው ነኝ፣ እኔ ሟች ነኝ፣ ካሜራማኖቹም ሰዎች ናቸው፣ ሟቾች ናቸው እያል መተንተን እንችላለን። ኢንዳክቲቭ፣ ዲዳክቲቭ። ከዚያ ውጭ ደግሞ ሌላ 5 ነጥቦችን እያነሳን ኔጌሽን፣ ኢምፕሊኬሽን እያል እንሄዳለን። ዋናው ግን እዚህ ጋር ማንሳት የፈለግነው ምንድነው? ፍልስፍና ምንድነው ስንል የሐሳብ ትግበራ ነው። ሐሳብ ስንል የተደራጀ በሐሳብ የተረጋገጠ መረጃ ወይም መረዳት ነው። በሐሳብ የተረጋገጠ ስንል የሐሳብ መረጋገጡ ምንድነው? ምክንያታዊነት። ምክንያታዊነት እንዴት ይዳኛል? ሎጂክን መሰረት ያደርጋል ነው የምንለው። እዚህ ውስጥ ሐሳብ ወይም ዕውቀት የሚባለው ጉዳይ ይነሳል። አሁን በተከታታይ ክፍሎች ከምናያቸው ጉዳዮች አንዱ ይሄ ነው። ለምሳሌ ሐሳብና ዕውቀት፣ አይዲያ ቨርሰስ ኖሌጅ ምንና ምን ናቸው? ሐሳብ ምንድነው? ዕውቀትስ ምንድነው? የቱ ከየቱ ይመነጫል? እንዴት ይዳብራል? እንዴት ይተሳሰራሉ? የምናውቀው ማለት ምንድነው? ምንድነው የምናውቀው? ምንድነውስ የምናስበው? የታሰበ ሁሉ ሐሳብ ነው ወይ? የታወቀ ሁሉስ ዕውቀት ነው ወይ የሚለውን ነጣጥለን የምንመረምርበት ጉዳይ ይሆናል። አሁን ዋና ማወቅ የምንፈልገው ምንድነው? የሰው ልጅ 4 የማንነት መገለጫዎች ራሱን የፈጠረባቸው ሰው ሆኖ ራሱን በአመለካከት፣ በዕውቀት፣ በምናብ ወይም በምንነት በውስጣዊ እሱነት የተነተነባቸው የስልጣኔ እርካቦቹን እያየን ስለሆነ አጫጭር ትርጓሜዎቹ ብቻ ነው በዚህ ክፍል የምናየው። ፍልስፍናን እያየን ነው። ፍልስፍና ምንድነው ስንል ሐሳብን በትክክል ማፍለቅ፣ ሐሳብን መረዳት። እንዴት ሐሳብን ያፈልቃል? ምክንያታዊነት ምንድነው? እንዴት ይዳኛል? በሎጂክ ማሽን። ይህንን ከተረዳን በቂ ነው። ዋናው ፍልስፍና ከጥበብ በምን ይለያል፣ ከሃይማኖትስ በምን ይለያል የሚለውን ልዩነት ደግሞ እንመልከት። ከጥበብ የሚለየው ፍልስፍና ሐሳብን፣ ፍልስፍና የአንጎል ግልባጭ ነው፣ የአንጎል ስራ ውጤት ነው። ጥበብ የአንጎል ስራ ውጤት አይደለም። ይሄ ትልቅ ዲፈረንስ ነው። ጥበብ የልብ ስሜት፣ ልብ ስንል ይሄ ልባዊ ምናምን ከሚ ሳይሆን የኢሞሽን ውጤት ነው። ጥበብ ስሜትን ወይም የስሜት ተፈጥሮ ግልባጭ ነው። ስሜት እንዴት ይታሰባል? ስሜት እንዴት ይራቀቃል ልንል እንችላለን። ጥበብ ከስሜት ይጀምራል፣ ፍልስፍና ከሐሳብ ይጀምራል። ነገር ግን
ፍልስፍናም ወደ ጥበብ፣ ጥበብም ወደ ፍልስፍና ተዛምደው ተዋጅተው መቅረብ ግን ይችላሉ። እንዲቀርቡም ይጠበቃል። ልዩነታቸው ግን ጥበብ ስንል ከስሜት መነሳት አለበት፣ ከሐሳብ አይደለም። ለምን? የሰው ልጅ ተፈጥሮ፣ ባህሪው፣ ማንነቱ ወኔው፣ እልሁ ዋትሶኤቨር ስንል ጥበባዊ ናቸው። አርቲስቲክሊ ነው የምንገልጻቸው። ሰዓሊ ስለ ሰው ልጅ የዕለት ከዕለት ህይወት አያገባውም። ውስጡ ላይ የታጨቀውን ኢሞሽንና የእኔ ማነኝ ጉዳይ ነው የሚመለከተው። ይህን በጣም ክሊር በሆነ ክላሪቲ ማጠሞን በጣም ወሳኝ ነገር ነው። ይሄ ፍልስፍና ከጥበብ ጋር ያለው ልዩነት ነው። አንድነቱንም ግን እግረ መንገድ አነሳን። ከስሜት ተነስቶ ወደ ሐሳብ፣ ከሐሳብ ተነስቶ ወደ ስሜት በሚለው ከሃይማኖት ጋር በምን ይለያል? ሃይማኖት ከአንድ ይገዛኛል፣ ይመራኛል፣ ፈጥሮኛል፣ ይገለኛል፣ ያነሳኛል፣ ሁሉ ነገር ነው ብለን የምናምነውን አካል መቀበል ላይ ያተኮረን። ፍልስፍና ግን ጠያቂ ነው። ፍልስፍና በመጠየቅ ላይ የተገነባና የታነጸ ስለሆነ አምነን አንጀምርም፣ እንጠይቃለን። ፍልስፍና ሃይማኖትንም ፈጣሪንም መለኮትንም የያዝነውንም ጉዳይ ጭምር ጠያቂ በመሆኑ ይለያል። እንግዲህ እነዚህ ሶስት እርካቦች ስንመለከት ሃይማኖት ጥንታዊ ነው። መጀመሪያ እገሌ አለልኝ ብለን እንደምናስበው ሰው ልጅ በጥንቱ ዘመን በጣም ልጅ ነበር ማለት ይቻላል። ለምሳሌ ሕፃናት ወላጆቻቸው እስካሉ ድረስ ደስተኞች ናቸው፣ አይፈሩም። ልጆች ናቸው። አባቱ እስካለ አባቱ አጠገቡ ያለ ሕፃን ልጅ አይፈራም። ለምን? የሚያበላኝ፣ የሚያጠጣኝ፣ የሚመራኝ፣ የሚገዛኝ አለ አባቴ አጠገቤ ብሎ ስለሚያስብ አባቱ እንደ ጌታው ይሆነዋል። በጥንታዊውም ሰው ለአዋቂው ሰው የሆነ አባት ይሆናል ብሎ የሚያስቀምጠው ገዢ ዴቲ ነበረው። በሱ ህይወትን ጀመረ፣ ባህልን ገነባ፣ አብሮነትን አመጣ። ይሄ ይመራኛል፣ ይገዛኛል የሚለው አካል ወይም ኃይል ዴቲ መለኮቱ ከምናቡ ጋር አስተሳስሮ ያመጣው ነበረ የሚለውን እንይዛለን። ሃይማኖቱ ውስጥ ጥበብ ውስጥ ደግሞ ከፍ እያለ ሲመጣ መጠየቅ ጀመረ። ድራማቲክ ሆነ። በሰዎች መሃል የዊኒንግ የማሸነፍ የምን ኤነርጂና ኢሞሽን ሲመጣ ጥበብ ውስጥ ይህንን መመልከት ጀመረ። ከዛ እያደገ ሲመጣ ግን ስልጣኔዎች በጣም እየዳበሩን በመምጣቱ የሰው ልጅ አእምሮ መጠቀም ጀመረ። አሁን ትልቁ ጥበብን እና ሃይማኖቱን ቀድሞ በመጀመሩ ሰው ከአንጎሉ ወይም ከአእምሮ በፊት ለስሜቱ መልስ ፈላጊ ነበረ ማለት ነው መያዝ እንችላለን። ምናልባት ብዙዎቻችን በዚህ መልኩ አናየው ይሆናል ወይም አላየነው ይሆናል። ግን ሃይማኖትንም ጥበብን ስናይ ከስሜት ጋር በጣም ቀጥተኛ ቁርኝት አላቸው። በተከታታይ ክፍሎች በዚህ የጥበብ ከዘራ ፕሮግራማችን እናያቸዋለን፣ እንሟገትባቸዋለን፣ የበለጠ እናዳብራቸዋለን። ግን ከትርጓሜ አኳያ ሃይማኖትና ጥበብን ከምናብ ጋር ከስሜት ጋር ካቆራኘን ፍልስፍናና ሳይንስ ወደ ሐሳብ ወደ ዕውቀት የመጡ ጉዳዮች መሆናቸውን እያየን ነው። ፍልስፍና የሐሳብ መተግበሪያ ነው፣ ወይም ሐሳብን የማፍለቅ ሐሳብን የማደርጀት ወደ ዕውቀት የማደግ በሐሳብ የመተረማመስ ሐሳብን ፈጭቶ ምክንያታዊነትን ደርዝ የማስያዝ ግለሰባዊ የሆነ ከአንጎል ጋር ወይም ከአእምሮ ጋር ከማሰብ ከማሰላሰል ጋር የተገናኘ የሰው ልጅ ፈጠራ አቅም ነው የሚለውን እናያለን። በመጨረሻም የምናየው ሳይንስ ይሆናል። ሳይንስ ቤተ ሙከራዊ የሰው ልጅ ፈጠራ ነው። ፍልስፍና ውስጥ ነገሮች ለምን ብለን ነው ምንጠይቀው። ሳይንስ ውስጥ እንዴት ብለን ደግሞ እንጠይቃለን። ነገሮች እንዴት ተሰሩ፣ እንዴት ተከወኑ፣ ይሄ ካሜራ እንዴት ተሰራ የሚለውን ጥያቄ ያነሳል። ስለዚህ ካሜራ ስለመስራት ወይም ከሆነ ተፈጥሮ ተነስቶ የሆነን ነገር ኢንቨንት ስለማድረግ የሚተጋ ተግባራዊ ቤተ ሙከራዊ ዕውቀት ነው። ሳይንስ የሰው ልጅ የዕለት ከዕለት ህይወቱን እንዲያቀል የፈጠረው የስልጣኔው የመጨረሻው ትልቁ ፈጠራው ነው።
በታሪካዊ ሂደታቸው ቅደም ተከተላቸውን ነው የተመለከትነው። ሃይማኖት ብለን ተነሳን፣ ጥበብ አልን፣ ከዛ ፍልስፍና፣ ከዛ ሳይንስ። ሳይንስን ሲፈጥር የፈጠረው ሳይንስ የዕለት ከዕለት ህይወቱን በጣም እንዲያቀል ቱል መሳሪያዎች እንዲፈጥር አስችሎታል። ተፈጥሮን እንዲረዳ ቤተ ሙከራዊ የሆነ የተጨበጠ ፕራግማቲክ የሆኑ መልሶችን አግኝቶበታል። ሳይንስን በማወቁ የሰው ልጅ ስለ ተፈጥሮ ያለው ግንዛቤ እጅግ ተራቋል። ማንነቱን ያወቀበት፣ ባዮሎጂካዊ ስሪቱን የተረዳበት ጥልቀት፣ አካባቢውን ያወቀበት ጥልቀት፣ ዩኒቨርሱን እስከ መረዳት የሄደበት ርቀት የሰው ልጅ ምን ያክል የተራቀቀ አንጎል እንዳለው ጭምር ያወቀው ሳይንስ ከዳበረ በኋላ ነው። ስለዚህ ባጭሩ አራቱ የሰው ልጅ የማንነት ጉዞ ፈጠራዎቹ ሃይማኖት፣ ጥበብ፣ ፍልስፍናና ሳይንስ ናቸው። በእነዚህ አራት የማንነት መተርጎሚያ ዘውጎች ውስጥ ሰውን እናገኘዋለን። ስንኖር የትኛው በምን መልኩ እኛን ይገልጻል? ወደዚህ ምድር የመጣነው ለምንድን ነው? ፋይዳችን ምንድን ነው? ስኬት የምንለው ነገር በትክክል በምን ይገለጻል? እንዴት ነው መኖር የሚገባን? ለምንስ ነው የምንኖረው? በሕይወታችን ውስጥ ወድቀናል ብለን የምናስበው አረዳድና መውደቅስ ምንድን ነው የምንለው? መነሳትስ ምንድን ነው የምንለው? የትኛውንስ ደርዝና አስተሳሰብ በመያዝ ነው የምንሻገረው የሚለው ልከኛ የሆነ ጥግ የሚያስይዝ እርግጠኛ የሚያደርግ እንደ ሰው ምን አይነት መኖርን ነው መረዳት የሚገባው የሚለውን ጉዳይ ለማወቅ ነው እነዚህን አራት ማዕዘናት ያነሳ ነው ዛሬ በተከታታይ የምናቀርባቸው ፕሮግራሞች ወይም ሐሳቦች እነዚህን አራት አውዶች የተመለከተ ሆኖ በዋናነት ግን የምንከተለው መስመር የጥበቡን መስመር ይሆናል። ምክንያቱም ይህ ፕሮግራም የጥበብ ከዘራ የተሰኘ ጥበብን በመደገፍ በጥበብ ውስጥ ራስን የማግኘት ራስን የመመልከት ሕይወትንም የመተርጎም ስኬታማም የወዳቂውን መንገድ የመለየት የማሰብ ልምምድን በጥበብ ቋንቋ የመናገር ፕሮግራም ነው። እንጠቀመው መሳሪያ ጥበብ ይሆናል። የምንጠቀማቸው ወይም የምንመዛቸው ጉዳዮች ግን ሁሉንም ይሆናል። ውድ ተመልካቾቻችን የዛሬውን ፕሮግራም በዚህ አበቃ። በሚቀጥለው ፕሮግራማችን ይህንኑ አስመልክቶ ተከታዩን ፕሮግራም ይዘን እንመለሳለን። እስከዚያው ሰላም።